በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጨምራል። በዚህም በየካቲት 1 የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ስብሰባቸውም የሆነው በቁስጥንጥንያ አገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሐሳቡ ፍጡር ነው ብሎ ስለ ካደው ስለ መቅዶኒዎስ፣ ሁለተኛው አንድ ገጽ ስለሚሉ ስለ ሰባሊዮሳውያን፣ ሶስተኛ ወልድ ከብቻው ሥጋ በቀር ነባቢት ለባዊት ነፍስን አልነሳም፣ መለኮቱ በነፍስና በልቦና ፈንታ ሆነው ስለሚሉ ስለ አቡሊናሪዮሳውያን ነው። የእሊህ ከሃዲያንም ስህተት ግልጽ በሆነ ጊዜ አሰባስቦ ከአንድነት ጉባኤ ያደረገላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮም ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ ኢየሩሳሌም ኤጲስቆጶሳት፣ ወደ እስክንድሪያ አገር ሊቀ ጳጳሳትም መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውንም ይዘው እንዲመጡ አዘዛቸው። እሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው ሊቀ ጳጳሳት ግን አልመጣም፣ ምሁራን የሆኑ ሰዎችን ላከ እንጂ። ከእሳቸውም ጋር በእጁ የጻፉትን ደብዳቤ ላከ። የጉባኤውም ሊቀ መንበር የእስክንድሪያ ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖቱን ይናገር ዘንድ አዘዘው። ያ ከሃዲውም እንደ ፍጥረቶች ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚች ከረከሰች ሃይማኖትህ ተመለስ፣ ወደ ዘላለማዊ እሳት ገሃነም ከመግባትህ በፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህ በኋላ ሰባሊዮሳውያንን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ህላዌ ነው፣ በምን ሶስት አይሆንም አሉት። አባት ጢሞቴዎስም መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቆሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን? እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተዉ፣ ብትመለሱም ይሻላችኋል። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊዎች ሆናቸው። እነርሱም ሰምተው አልተመለሱም። የአንድነት ጉባኤውም አውግዞ ከምእምናን አንድነት ለያቸው። ከዚያም በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ሥጋን ብቻ እንጂ የሚለውን አቡሊናሪዎስን ትምህርት አወገዙ። እሊህ 150 የሆኑ ኤጲስቆጶሳት አባቶቻችንም በጸሎት ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግዳለን፣ እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለሚያስተሰሪ በአንዲት ጥምቀት እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩት ለመንግስቱ ፍጻሜ የለውም እስከሚለው ነው። እሊህ 150ው አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱም ምስጋና ይሁን። የአባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ጴጥሮስ ተፍጻሜተ ሰማዕት። በዚህችም ዕለት በከሃዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስንም ያወገዘ የሰማዕታትን ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተ ክርስቲያን የከበረችበት ነው።
ጻድቁ ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይህችንም ቤተ ክርስቲያን ከእስክንድርያ ከተማ በስተምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋም ዕለት የከበረች በውስጧ ብዙ የሆኑ ድንቆች ተአምራቶች ተገለጡ። ያችን ቤተ ክርስቲያን እስላሞች በግብፅ እስከነገሱበት ዘመን ኖረች። ከዚያ በኋላ ቢሆን የታወቀች ሁና ትኖር ነበረ። ከዚያ በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተ ክርስቲያን ግን በጌታችን ኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የካቲት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዳሴ ቤቱ፣ ታላቁ ቴዎዶሲዎስ ጻድቅ ንጉሠ ቁስጥንጥንያ። ወርሃዊ በዓላት ልደታ ለቅድስት ድንግል ማርያም እግዝእትነ፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ቁልዝማዊ፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱሳን ኢያቄም ወሐና። የቅዱሳን ዝክር ከማንበብ ባለፈ በስማቸው መጸለይ ምጽዋትም ማሰብ ይገባል። ስለዚህ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንደሚገቡባቸው እኔ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንድቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።